ምንም ነገራችሁ ባይገባኝም አንተ ግን ተረጋጋ። እኔም እሱም ሽማግሌ ለቤተሰቦቹ አልንልም። ቤተሰብ የሚመርጠውን ይመርጣል። ትሁትን ወዳት ነው አልጠላትም። ከምንም በላይ ግን ይሄ ከንቱ ሰው ከኔ እንዲቀማት አልፈልግም ነው። በር ልከፍት እንዳታደርግ። በስተመጨረሻም የተመስገንና የትሁት ፍቅር እየተመለሰ ይመስላል። እስቲ የናቲን መጨረሻ ማየት የጓጓችሁ ይህን ቪዲዮ አንዴ ላይክ እያደረጋችሁ። ናቲ እማዬ ልጄ እድል የት ጠፋች ፈልጉልኝ ብላ በምታወራበት ሰዓት ላይ የትም ሄዳ ሊሆን አይችልም፣ ይሄን ሊያደርግ የሚችለው ተመስገን ብቻ ነው፣ ይህኔ ቤት ወስዷት ነው እሱ ጋር ያለችው ብሎ ይላታል። ታዲያ ናቲ እሺ ታዲያ እንዴት ነው ልናገኛት የምንችለው እባክህ ልጄን ስትለው ትጠይቀዋለች። ናቲም ታዲያ ይሄንን ሲሰማ ምንም ችግር የለውም ማሚ፣ ተመስገን እዚህ ቤት እንዲመጣ እናደርገውና ምንም ሳናስታውቅ ማጅራቱን መተን እንጥለዋለን፣ ከዛም ወዶ ሳይሆን በግዱ የት እንዳለች ይናገራል ብሎ ለእናትየው ይናገራል። እናትየው በዚህ ሀሳቡ ተስማምታ ናቲ ወደ ውጭ ይወጣል። ታዲያ በዚህ ሰዓትም ከተመስገን ጋር ይገናኙና እንደለመዱት ጭቅጭቃቸውን ይቀጥላሉ። ተመስገን ስልክ ተደውሎለት ስልክ ማውራት ይጀምራል። ወደ ውስጥም ጥሎት ይገባል። ታዲያ በር ላይ ተደብቆ ስልኩን እንዳቆመ ናቲም አሁን በር ላይ ጠብቃ ስትደፋ ታያለህ እያለ ሲያወራ ተመስገን ሁሉንም ነገር ይሰማል። ታዲያ ወዲያውኑ ወደ ውስጥ ሳይገባ ውጭ ላይ ቆሞ ይደበቃል። ናቲም ትንሽ ከቆየ በኋላ ተደፍቶልኛል ብሎ ወደ ውስጥ ይገባል። በዚህ ሰዓትም ትይቷ የመጣው ተመስገን ሳይሆን ናቲ ነበርና የናቲን ጭንቅላት ብላ ትደፋዋለች። ናቲ ራሱ በቆፈረው ጉድጓድ ራሱ ይገባል። እንደዚህ ከልክ ያለፈ ክፋት ግን በጣም ያስጠላልና ታዲያ ተመስገንም የሴትየቷን መረበሽ አይቶ በኋላ ይገባል። ታዲያም ይሄው ማሚዬ ምንም አልሆነም ለትንሽ ደቂቃ በኋላ ይነቃል ብሎ ያረጋጋታል። ታዲያ በዚህ ሰዓት ወደ ትሁትና ወደ እድል እንመለሳለን። ትሁት እድልን ለማሳመን ማሚ ሰምታ ብትሄድም በፍጹም ግን እኔ መስራት አለብኝ ስራ ያስፈልገናል ስትል ትነግራታለች። ታዲያ በፍጹም ወደ ቤት እንደማትመለስና ከሰው ጋር እስከ ማታ እንደምትቀጠርና ለትሁት ትነግራታለች። ታዲያ በዚህ ሰዓት ማሚ ለተመስገን ናቲ ያላትን ነገር ሁሉንም ነግራው ስለነበር የናቲ ሴራ በጣም አናዶት ውሃም አድርጎ ካነሳው በኋላ ጎትቶ ሶፋ ላይ አስተኝቶታል። ታዲያ በዚህ ሰዓትም ትሁት ከእድል ጋር ተመልሳለች። ታዲያ እማዬ ስለ ልጇ በምትጠይቅ ሰዓት እድል ልትሰራ መሆኑን ትነግራታለች። ታዲያ ትሁት በዚህ ጋር ናቲ ምን ሆነ ነው ብላ ስትጠይቀዋለች። ተመስገንም የተፈጠረውን ነገር ይነግራታል። ማሚ ተመስገን ልጅሽን ይዞብሽ ሄዷል እንደዚህ ብሎ ነገራት። ታዲያ እሷም እኔም በር ላይ ጠብቃ ልትመታ ፈለገች። ታዲያ እሱ ገባላት፣ እሱም መታችው ብሎ ይላታል። እሷም እኔ ሌባ ነው ብዬ እኮ ነው ስትልም ያው ማሚ ሌባ ነው በማለት በሷ ድርጊት እንዳላዘነ ሲገልጽ ተመልክተናል። ታዲያ ተመስገን እሷ ስራ ልትሰራ መሆኑንና ለሷም ደግሞ ዋስ ሊሆናት ተያዥ ሊሆናት እንደሆነ ይነግራቸዋል። ታዲያ ማሚም ለምን ለልጄ ዋስ ትሆናታለህ እንድትመለስ አትፈልግም በሐዘኔታ ትጠይቀዋለች። ተመስገንም ታዲያ እኔ ዋስ ባሉናትም እሷ መግባቱ አይቀርም፣ ስለዚህ እኔ ተያዥ ሆናታለሁ ብሎ ይላታል። ናቲ በዚህ ሰዓት ታዲያ አየሽ ማሚ እኔ እንዳልኮሽ ነው ዞሮ እጃቸው አለበት ስልሽ አልነበር? ትሁትም በዚህ ናቲ ላይ ትናደድበታለች። ማሚም እንግዲህ ሁላችሁም ጨካኝ ናችሁ በሁሉም መናደዷን ቀጥላለች። በሌላ በኩል ደግሞ ቲናን እንመለከታለን። ቲና ማጭበርበሯ ሰክቶላት ሰውየውን አሳመና ከሰውየው ቤት ገብታለች። ታዲያ ሰውየው ቤትም ገብታ የምታደርገው ነገር የሰውየውን ባለቤት እጅግ በጣም እያናደዳት ነው። እሷ እህቱ ነኝ ብላ ቤት ውስጥ ብትቀመጥም የቲና ተግባር ግን እጅግ ከባድ ስለነበር ይህንን ከባሏ መጠበቅና ባሏ ሲያደርገው ማየት ሲያናድዳት አይተናል። ታዲያ ቲና ይህን ስታደርግበት የነበረው የዓላማ ነበረ። እህትየው ከዛ አሰልችታ እንድትወጣ ነበረ። ታዲያ እሷ አንድ ባለቤት ኖሯቸው አንድ ቤት ውስጥ መቀመጥ አይችሉም። ቲና ያደረገችው እያንዳንዱ ነገር እሷን ሲያናዳት አይተናል። ስትነካው ሲያቅፋት
ምን ሲል በሁሉ ነገር ስትበሳጭ አይተናል። ታዲያ ቲናንም እንዲህ ስትልም መለሰችላት። እባክሽ ቲናዬ፣ እኔ ወንድሜ ከኔ ውጭ ማንም ተንከባክቦት አያውቅም። ሲንከባከቡት እቀናለሁ፣ የመጀመሪያው ነው ሴት ሲያገባ ብላ ትላታለች። ቲናም አይዞሽ እሺ፣ ከዚህ በኋላ ይሄንን አላደርግም ከማለት ይልቅ ልመጂው፣ ከዚህ በኋላ እኮ ባለትዳር ነን፣ ባለትዳር ደግሞ ምንም ነገር ሊያደርግ ይችላል ብላ ትላታለች። እሷም በዚህ ነገር እጅግ እንደሚከፋትና በጣም እንደሚያሳዝናት ብትነግራትም ቲና ያንን ከማድረግ ወደ ኋላ እንደማትልና የሚረብሻት ከሆነ ቤት ተከራይታ መውጣት እንደምትችል ትነግራታለች። ታዲያ እሷም በፍጹም ይሄ ሊሆን እንደማይችል ስትነግራት በቃ አንቺ የማትፈልጊ ከሆነ ማየትም ካልፈለግሽ ወይም መውጣት ካልፈለግሽ እኔ እወጣለሁ ስትል ትላታለች። ታዲያ እሷ አረ እዚህ ሁኚ፣ ምንም ችግር የለውም፣ እንደፈለጋችሁ መሆን ትችላላችሁ ስትል ከቲና ማግኘት የፈለገችውን እንዳታጣ በስጋት በሀሳቧ መስማማት ጀመረች። ታዲያ ቲና ምን ያክል ውስጧ ምንም እንደሌለ ንብረት እንደሌላት ባለማወቃቸው ያላቸውን ያፈሯትን አንድ ሀብት ሲስገበገቡ በቲና ሊበሉ ከጫፍ ደርሰዋል ማለት ነው። በሌላ በኩል ደግሞ ትንሽ ከቆየ በኋላ ተመስገን ወደ ውጭ ለመውጣት በሚያስብበት ሰዓት ናቲ በቃ እዚህ ማደሬ ነው ብሎ ይላል። ታዲያ ተመስገን በፍጹም እዚህ ማደር እንደማይቻልና ናቲ አንተ ስትታመም እዚህ አይደል እንዲያሳለፍከው ለምንድን ነው እኔ እዚህ ማልቀመጠው ብሎ ይሏል። ተመስገን አሁን ላይ ፍክክር ላይ እንዳሉና እዚህ ማንም ማደር እንደማይችል እንሂድ ይሏል። እሱም ትንሽ መቆየት እንደሚፈልገው ትሁትን በቃ እኛ ለእድል ሄደን ዋስንሆናት እድልን ከቤት ይዟት ይወጣል። ታዲያ በመንገድ ላይ ይሄዱም ሳለ ትሁቴ ሰሞኑን ግን ሳትወጂኝ ፍቅሬ ሳይጨምር አይቀርም ብሎ ይላታል። እሷም ሁልጊዜ እንደዚህ ነው፣ ትንሽዬ ሲያወሩ ሌላ ነገር ማሰብ ትጀምራለህ ብላ ትለዋለች። ተመስገን ቀጠል አድርጎ ቆይ ግን ቤተሰቦችሽ ናቸው ወይስ አንቺ ነሽ ሽማግሌው የምትመርጭው ብሎ ይላታል። እሷም ሁለታችንም ብላ ትመልስለታለች። ታዲያ ናቲ ግን ፍቅረኛዋ እንዳይረሳ ታስበዋለች። ተመስገንም ምንም ያክል ክፋት ባያስብ እኔም በፍጹም እንዳትገፊኝ ተስፋ ታስቆርጭኛለሽ ሲል ይናገራል። እሷም ምንም ተስፋ እንዳታስቆርጠውና ቤተሰቦቿ የእሱን ከመረጡ ምንም ነገር ማድረግ እንደማትችል ስትነግረው እሱን ከመረጡማ እኔው ጠልፍሻለሁ ብሎ ይላታል። ትሁትም ታዲያ እኔን የምትጠልፈኝ ከሆነ በጉልበት ሽማግሌው ታዲያ ምን ያደርጋል ብሎ ትለዋለች። እሱም ፍክክር እንደሆነና ማሸነፍ እንደማይፈልግ ትነግረው ናቲ ፍቅረኛዋ እንደሆነ በድጋሚ ትነግረዋለች። እሱም ትሁትን በቁጣ እንዳትገፋውና ከገፋቸው ግን ቆሞ ቀር መባል ስለማይፈልግ ሌላ ሰው ጋር ሊሄድ እንደሚችል ትነግረዋለች። ትሁትም በዚህ ስትደነግጥ ታይታ